ሰበር ዜና በምዕራብ ጎንደር ዞን ከመተማ ከተማ ወደ ሽመለ ጋራ ሲጓዙ በነበሩ የአድማ ብተና ኃይሎች ላይ በተፈጸመ ደፈጣ ጥቃት በርካቶች መገደላቸው ተሰምቷል። በመተማ ዮሐንስ ወረዳ ከመተማ ከተማ በቅርብ ርቀት ልዩ ስሙ ጣሊያን ድልድይ ተብሎ በሚጠራው አካባቢ ላይ በተፈጸመባቸው ደፈጣ ጥቃት በርካታ ቁጥር ያላቸው የአድማ ብተና ኃይሎች ሲገደሉ በርካቶች ደግሞ ቆስለው የዞኑ ዋና ከተማ ወደ ሆነችው ገንዳ ውሃ ከተማ ለሕክምና መወሰዳቸው ታውቋል። በተመሳሳይ በዚህው በመተማ ዮሐንስ ወረዳ ተሰማርተው የነበሩ በሰሜን ምዕራብ ዕዝ ውስጥ በሌተናል ጀነራል ወርቁ ጉደታ በሚመራው 503ኛ ኮር ስር በኮሎኔል አፍሪካ ጀሊልና በምክትል አዛዡ ኮሎኔል ኪሮስ ሀፍቶም የሚመራው የ78ኛ ክፍለ ጦር አባላት ግፍን ተቃውሞ ከነሙሉ ትጥቃቸው ከስምሪት ቀጠናቸው በገፍ እየከዱ ወደ ፋኖ መቀላቀላቸውን ቀጥለዋል። ዝርዝሩን ታደምጡታላችሁ። በሌላኛው መረጃችን በወሎ ቃሊም ግንባር አጥቢያ ሌሊቱን በተደረገው ውጊያም ከ100 በላይ የሚቆጠሩ አገዛዙ ወታደሮች ሞትና ቁስለኛ መደረጋቸው ታውቋል። በዚሁ ቀጠና ከወራት በፊት በተደረገ ለአስጨራሽ ትንቅንቅ ኮሎኔል ጣመን ጨምሮ በመቶዎች የሚቆጠሩ የሰሜን ምዕራብ ዕዝ ወታደሮች ሲገደሉ አንድ ሻለቃ ሙሉ ጦር ከነዲሽቃው መማረኩ ይታወሳል። የክልሉ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በዙ 23 በብረት ለበስ ታንክ በመድፍ በሞርተር በቢኤም እና በዲሽቃ እንዲሁም በአንድ ክፍለ ጦር ሙሉ ወታደር ታጅበው በዚያው ቃሊም ቀጠና ተገኝተው ጽንፈኛው ኃይል ጸድቷል፣ ቀጠናውን ሙሉ በሙሉ ተረክበናል የሚል መልእክት ባስተላለፉ በቀናት ልዩነት ነው የፋኖ ኃይሎች ዛሬ አደራቸውን በአገዛዙ ወታደሮች ላይ የጥቃት ዶፍ ያዘነቡት ተብሏል። በዝርዝር የምታደምጡት ይሆናል። ሰላም ጤና ይስጥልኝ የተከበራችሁ መረብ ቤተሰቦች እንደምንውላችኋል። ከመረብ ሚዲያ እነዚህንና ሌሎች መረጃዎችን አጠናቅረን ይዘናል። አብራችሁን ቆዩ። ወዳደረግነው መረጃችን አለፍን። በምዕራብ ጎንደር ዞን ከመተማ ከተማ ወደ ሽመለ ጋራ ሲጓዙ በነበሩ የአድማ ብተና ኃይሎች ላይ በተፈጸመ ደፈጣ ጥቃት በርካቶች መገደላቸው ተሰምቷል። በማዕከላዊ ጎንደር ዞን የመተማ ዮሐንስ ወረዳ መቀመጫ ከሆነችው መተማ ከተማ መነሻቸውን አድርገው ወደ ሽመለ ጋራ ቀጠና ሲጓዙ በነበሩ የአድማ ብተና ኃይሎች ላይ ልዩ ስሙ ጣሊያን ድልድይ ተብሎ በሚጠራው አካባቢ ላይ በተፈጸመባቸው የሽምቅ ጥቃት በርካቶች ሲገደሉ በርካቶች ደግሞ መቁሰላቸውን ለመረብ ሚዲያም የደረሰው መረጃ ያመለክታል። ጥቃቱ የተፈጸመው ትላንት ግንቦት 2 2017 ዓ.ም አመሻሹን ሲሆን ሕይወታቸው ካለፈ በተጨማሪ በርካታ ቁጥር ያላቸው የአድማ ብተና አባላት ቆስለው የዞኑ መቀመጫ ወደ ሆነችው ገንዳ ውሃ ከተማ ለሕክምና መወሰዳቸውን ምንጮቻችን አክለው ገልጸዋል። ጥቃቱን የፈጸሙት የፋኖ አባላቱ ብሬንን ጨምሮ የነፍስ ወከፍ መሳሪያዎችን እንዲሁም ቦምብና በርካታ ተተኳሾችን ማርከው መውሰዳቸው ታውቋል። በዚህ ቀጠና ከፋኖ ጋር በሚደረግ ውጊያ ከሚገደሉ የአድማ ብተና አባሎች በተጨማሪ በርካቶች ከነሙሉ ትጥቃቸው ከርተው በመውጣት የዞኑን ጸጥታ ቢሮ ባዶን አስቀርተውታል ተብሏል። በምክትል ኢታማዦር ሹሙ ጀነራል አበባው ታደሰ መሪነት የክልሉን ጸጥታ ለክልሉ ጸጥታ ኃይል ማስረከብ በሚል መሪ ቃል ታዳጊዎችን ጨምሮ በስራ ገበታቸው ላይ የነበሩ ወጣቶችን በማፈን ወደ ወታደራዊ ስልጠና አስገብተው የሳምንታት ዕድሜ ያለው ወታደራዊ ስልጠና በመስጠት በየሁሉም ዞኖች መድበው እንደነበር መረብ ሚዲያም በወቅቱ መዘገቡ አይዘነጋም። በዚህም ምዕራብ ጎንደር ዞን አዳዲስ የተመደቡለትን ጨምሮ አጠቃላይ 700 የሚደርሱ የአድማ ብተናና የሚሊሻ እንዲሁም የፖሊስ አባላት የነበሩ ሲሆን ከነዚህ መካከል ከግማሽ በላይ የሚሆኑት ከነሙሉ ትጥቃቸው ከስምሪት ቀጠናቸው በመጥፋት ፋኖን ተቀላቅለዋል። የቀሩትም በተደጋጋሚ በሚፈጸምባቸው ደፈጣ ጥቃትና በሚካሄዱ አውደ ውጊያዎች እየተገደሉ የዞኑ ጸጥታ ቢሮን ባዶ ቀፈውን አስቀርቶታል ሲሉ የመረብ ሚዲያ ምንጮች ገልጸዋል። ለዞኑ ተመድበው ከነበሩ የአድማ ብተና አባላት በተጨማሪ በቀጠናው የሚገኙት በሰሜን ምዕራብ ዕዝ ውስጥ በሌተናል ጀነራል ወርቁ ጉደታ በሚመራው 503ኛ ኮር ስር በኮሎኔል አፍሪካ ጀሊልና በምክትል አዛዡ ኮሎኔል ኪሮስ ሀፍቶም የሚመራው የ78ኛ ክፍለ ጦር አባላት ከነሙሉ ትጥቃቸው ከስምሪት ቀጠናቸው በገፍ እየወጡ ፋኖን መቀላቀላቸውን ቀጥለዋል። የተከበራችሁ የመረብ ቤተሰቦች ቆይታችሁ ከመረብ ጋር ይሁን። መረጃዎቻችን እንደቀጠሉ ናቸው። በቃሊም ግንባር አጥቢያ ሌሊቱን በተደረገው ውጊያ ከ100 በላይ የሚቆጠሩ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል።
በዚያው ቀጠና ከወራት በፊት በተደረገ አስጨራሽ ትንቅንቅ በሰሜን ምዕራብ ዕዝ ስር የ48ኛ ክፍለ ጦር አዛዡ ኮሎኔል ጣመን ጨምሮ በመቶዎች የሚቆጠሩ የሰሜን ምዕራብ ዕዝ ወታደሮች ሲገደሉ አንድ ሻለቃ ሙሉ ጦር ከነድሽቃው መማረኩ ይታወሳል። በሰሜን ወሎ ዞን ከወልዲያ ከተማ በቅርብ ርቀት በምትገኘው ታዳጊዋ ቃሌም ከተማ ትላንት ግንቦት 2 2017 ዓ.ም ለዛሬ አጥቢያ ሌሊቱን በሶስት ግንባር በተደረገ ከባድ አውደ ውጊያም ከ100 በላይ የሰሜን ምስራቅ ዕዝ ወታደሮች ሙትና ቁስለኛ መደረጋቸውን የአማራ ፋኖ ብሔራዊ ኃይል በወሎ ለመረብ ሚዲያ በላከው መረጃ አስታውቋል። የአማራ ፋኖ ብሔራዊ ኃይል በወሎ ምስራቅ አማራ ኮር 1 አሳምነው ክፍለ ጦር በቃሌም ቀጠና አባይ ተራራ፣ ደብር ተራራና ቃሌም ሚካኤል በተባሉ 3 ግንባሮች ትላንት ከምሽቱ 4 ሰዓት ገደማ ጀምሮ እስከ እኩለ ሌሊት ድረስ ተጋድሎ አድርጓል። በተመሳሳይ በፔምፔና በዙያ 3 እንዲሁም በመርፍና ሞርተር የታገዘ ውጊያ ከፍቶ የነበረው በሌተናል ጀነራል አሰፋ ቸኮል የሚመራው የሰሜን ምስራቅ ዕዝ ሰራዊት ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃ መቋቋም ባለመቻሉ ከባድ ኪሳራ ደርሶበታል ሲሉ ነው የአማራ ፋኖ ብሔራዊ ኃይል በወሎ ለመረብ ሚዲያም በላከው መረጃ ያሳወቀው። በተጨማሪም የፋኖ አባላቱ አገዛዙ ከወደ ወልዲያ ወደ ቃሊም ተጨማሪ ወታደር እንዳያስገባ ልዩ ስሙ ጃርሳ መድኃኔዓለም ተብሎ በሚጠራው ቦታ ላይ መንገድ የዘጉ ሲሆን በዚህም ያገዛዙ ኃይል ተጨማሪ እንዳያስገባ ቀድሞ የገባውም እንዳያስወጣው ነው ከባድ የሰብአዊና ቁሳዊ ውድመት ደርሶበታል ነው የተባለው። ጃርሳ ጥቁር አስፓልት ላይ በተፈጸመ ደፈጣ ጥቃት እንዲሁም ቃሊም ላይ በ3 ግንባሮች በተደረገው ውጊያ ከ100 በላይ ወታደሮቹ ሞትና ቁስለኛ የሆኑበት ገዢው የብልጽግና ቡድን በድሮንና በሌሎች ከባባድ መሳሪያዎች ተጠቅመው የተረፉትን ወታደሮችን ከቀጠናው ለማስወጣት ሙከራ ማድረጉ ተነግሯል። አጥቢያ ሌሊቱን ከ100 በላይ ወታደሮቹ ሞትና ቁስለኛ የሆኑበት የአገዛዙ ኃይል በአውደ ውጊያ የደረሰበትን ሽንፈት ለመበቀል እንደተለመደው ንጹሃንን ኢላማ ያደረገ የከባድ መሳሪያ ጥቃት ከማለዳው ጀምሮ እየፈጸመ ሲሆን በዚህም እስካሁን ባለው በርካታ ቁጥር ያላቸው አርሶ አደሮች ተጎድተዋል፣ መኖሪያ ቤቶችም መውደማቸውን መረብ ሚዲያ ያነጋገራቸው የቃሊምና የአካባቢ ነዋሪዎች ተናግረዋል። የክልሉ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በዙ 23 በብረት ለበስ ታንክ፣ በመርፍ፣ በሞርተርና በቢኤም እንዲሁም በዲሽቃና በአንድ ክፍለ ጦር ሙሉ ወታደር ታጅበው በዚያው ቃሊም ቀጠና ተገኝተው ጽንፈኛው ኃይል ጸድቷል፣ ቀጠናውን ተረክበናል የሚል መልእክት ባስተላለፉ በቀናት ልዩነት ነው የፋኖ ኃይሎች ዛሬ አዳራቸውን በአገዛዙ ወታደሮች ላይ የጥቃት ዶፍ አዝንቦ ያደሩት። ወደ ሌላኛው መረጃችን አለፈን። ገዢው የብልጽግና ቡድን የፋኖን ክንድ መቋቋም ሲያቅተው በንጹሃኖች ላይ ከሚፈጽመው የጅምላ ግድያ ባሻገር የፋኖ ቤተሰብ ንብረት ነው ያለውን ሀብት ንብረት እያወደመ ይገኛል። በተለይ የትዳር አጋርሽ ፋኖ ነው፣ አባትሽ ወይንም ወንድምሽ ፋኖ ነው፣ ልጃችሁ ፋኖ ነው በሚል ከመኖሪያ ቤት ጀምሮ በርካታ ሀብት ንብረቶችን በማሽን በመታገዝ እያወደመ መሆኑ ነው የታወቀው። አገዛዙ ሰሞኑን በጎጃም የፈጸመውን አስነዋሪ ድርጊት እናስደምጣችሁ። ፋኖ ገደፋው ይባላል። የአማራ ፋኖ ብሔራዊ ኃይል በጎጃም የ3ኛ ክፍለ ጦር የቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ አባል ነው። በህወሓት ወረራ ወቅት የእንጅባራንና የአካባቢውን ወጣት በማስተባበር በሰዓቱ ለነበረው ጥምር ጦር ስንቅና የሐሳብ ድጋፍ በማድረግ ከፍተኛ አስተዋጽኦ አበርክቷል። በዚህም ስራው ከእንጅባራና ከአካባቢው ማህበረሰብ እንዲሁም በሰዓቱ ከነበረው አገዛዝ አንቱታን አትርፈው በእንጅባራ ከተማ ኖክ ሰፈር በሚባለው አካባቢ 150 ካሬ ሊዝ መሬት ተበርክቶለት ነበረ። ወጣቱ በዚህ ቦታ 80 ዚንጎ ቆርቆሮ በመስራት የግል ኑሮን እየኖረ ነበረ። ነገር ግን አገዛዙ በአማራ ህዝብ ላይ እያደረሰ ያለውን ግፍና መከራን በመቃወም ፋኖን በመቀላቀል መታገል ከጀመረም አያሌ ወራትን አስቆጥረዋል። የአካባቢው ካድሬዎች አርበኛ ገደፋው የጽንፈኛው አባል ነው፣ መኖሪያ ቤቱም መውደም አለበት በሚል ቤተሰቡን ሜዳ ላይ ጥለው 80 ዚንጎ ቆርቆሮ ቤቱን በግሬደር አፍርሰው እንጨትና ቆርቆሮውን በመኪና ጭነው ወስደውታል ተብሏል።